ብስሚላህ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወተቀጠዑ አምረሁም በይነሁም ኩሉን ኢለይና ራጂዑን። እንግዲህ የሰው ልጆች ጌታቸው ሁላችሁንም የፈጠርኳችሁ እኔ እንደመሆኔ የሁላችሁም የጋራ ጌታ እኔ ነኝ፣ በመሆኑም እኔን ብቻ ተገዙ፣ ለኔ ብቻ ታዘዙ የሚለውን መልእክት በተደጋጋሚ በተለያዩ ነብያቶች ልኬላችኋለሁና ያችን ጭብጥ እንዲያትለቁ ይላል አላህ Subhanahu Wa Ta'ala። ይሄን አደራ ስለተጣለባቸው የሰው ልጆች አደራውን በቅንነት ተቀብለው ተግባራዊ ያደረጉት ወይስ ምን አደረጉ የሚለውን ጥያቄ መልሱን ይፈልጋል የሰው ልጅ ማለት ነው። ጌታ ሁላችሁንም ከማንም ከምንም ተወለዱ፣ በምንም መልክ ተወለዱ፣ ዋናው ነገር የሁላችሁም ኻሊቅ እኔ ነኝ፣ እኔም ብቻ ተገዙ፣ ለኔ ብቻ ታዘዙ፣ ከዛ ውጭ ላለ ለምንም ነገር እንዳትገዙ ብሎ ነው አላህ አደራ ያስተላለፈው ማለት ነው። ይሄ ከሆነ እንግዲህ በአላህ ደረጃ ይሄንን ጭብጥ ለሰው ልጆች ካስተላለፈ በተደጋጋሚ ብዙ ነብያቶች እየተረባረቡ ይሄንን ነገር ታሰመሩበት፣ ከሰው ልጅ የሚጠበቀው ምላሽ ምን ነበር? እሺ ብሎ መቀበል ነበር አይደለም? ግን የተከሰተው ተቃራኒው ነው ማለት ነው። ተቀጠዑል በሸርያ የሰው ልጆች እኔ የሁላችሁም ጌታ ነኝ እኔን ብቻ ተገዙ ስላቸው እነሱ ግን የሰጡኝ ምላሽ ተቀጠዑ፣ ተፈረቁ አለ፣ ተበታተኑ የተባሉ ይመስላሉ። ወተስሙ ቢሐብሊላሂ ጀሚዓን ይላቸዋል። ላ ተበታተኑ አደራ እንዳትስማሙ የተባለ ይመስላል ውጤቱ ባህሪያቸው ሲታይ ሰው ልጅ አለመታደል ማለት ነው። ተቀጠዑ አምረሁም ዲነሁም ዲናቸውን ተቀራመቱት አለ። በመሐከላቸው የአንድ አካባቢ ሰዎች ፍሪዳ ይጥላሉ፣ የአንድ በሬ ወይም ግመል አምጥተው ያርዳሉ የሰፈር ሰዎች። ያንን ስጋ ተቆራርጠው ሁሉም በየገበታው ይዞ በየቤቱ እንደሚበታተነው አንዱን ከብት ለስንት ሰው ቆራርጠው ይወስዱታል አይደል? እንደ ፍሪዳ ስጋ የኔን ዲን ተቀራመቱት፣ በጣጠሱት አለ አላህ Subhanahu Wa Ta'ala። አንድ ነገር አንድ አላማ ነው የመጣችሁት፣ የአንድ ሰው ልጆች ናችሁ፣ የአንድ ጌታ ፍጡሮች ናችሁ፣ ለአንድ አላማ ቁሙ እላቸዋለሁኝ። ተበታተኑ አደራችሁን እንዳትስማሙ የተባሉ ይመስል ያወረድኩላችሁን አንድ የሆነ ሃይማኖት እንደ ፍሪዳ ስጋ ተቀራመቱት፣ ቆራረሱት አለ አላህ Subhanahu Wa Ta'ala። ኩሉን ኢለይና ራጂዑን እና እንግዲህ እኔ ባልኩት ተቃራኒ ሄዱ ማለት ነው። ኢላ መን ረሒመ አላህ ጥቂቶች እንግዲህ ሲቀሩ ቀሊሉ ምን ዒባዲየ ሸኩር እንዳለው አብዛኛው ኺላፍን አስተናጋጅ ብጥብጥና አራማጅ ነው ተራሳችን ጀምሮ የሚታየው ማለት ነው። ሰዎች ሁሉ ጊዜ ለመስማማት፣ ለመተባበር፣ ለመፋቀር ከመስራት ለመበታተንና ለመፈራረቅ የሚሰራው ነው የሚበዛው ማለት ነው። ይሄ ምን አለ አላህ በእንግዲህ ይሄንን መልስ በመስጠታቸው የሰው ልጆች ምን አደረገሱ? ኩሉን ኢለይና ራጂዑን በቃ ሁላችሁም ወደ እኔ ትመለሳላችሁ፣ እዛ ውጤታችሁን ታገኛላችሁ። እምቢ አላችሁ አይደለም? እኔ የሰጠኋችሁን አንድ ወጥ ሃይማኖት ተስማምታችሁ እኔን ጌታዬን ብቻ ተገዙ ብላችሁ መበታተን አለብኝ አላችሁ አይደለም? የተመዳ አታመልጠኝም፣ የፈለከውና የፈለከውን ፈርጥጥ፣ በመጨረሻ ተሰብስበህ እኔ እጅ ላይ ትወድቃለህ፣ እዛ እንገናኛለን አላህ። ዛቻ ነው ይሄ። ግደለም የፈለከውን አርግ እንገናኛለን ይለላ አይደል? ሰው ባቅሙ እንገናኛለን እንደሚለው ማለት ነው። ኩሉን ኢለይና ራጂዑን እንደፈለጋችሁ እንደተበታትናችሁ የፈለጋችሁ እያራመዳችሁ ዝም ብላችሁ ብትቀሩ ብታመልጡ ኑሮ ያስገርም ነበር። የፈለከውን አድርግ፣ ውጣ ውረድ፣ የፈለከውን ስራ፣ ነገ እኔ ፊት ትመለሳለህ፣ ዋጋህን ታገኛለህ። ይሄ ብቻ ይበቃ ነበር እንግዲህ ተፈሩቅን ለመጥላትና ሰዎች አላህ ቢያድላቸው ኑሮ ወህዳን ለማጠንከር ማለት ነው። ሁላችሁም ወደ እኔ ትመለሳላችሁ፣ እዛ ውጤቱን ታገኛላችሁ እያለ ነው። فمن يعمل من الصالحات وهو مؤمن እንግዲህ ከነሱ መሐከል አብዛኛው ለመበታተን ቢሰራም አላህ የወፈቃቸው ደግሞ ጥቂቶችም ቢሆኑ በጌታቸው አምነው መልካም የሚሰሩም አልጠፉም። ግን ከዛ ከብዙሃኑ አኳያ አንፃር ሲታይ ዝግባ ይባሉም እነዚህኞቹ ማለት ነው። በመሆኑም ጥቂቶቹም ቢሆን እነሱንም አልክዳቸውምና فمن يعمل من الصالحات እኔ ወደድኩትና የፈለኩት መልካም ሰናይ ተግባር የሰራ የሆነ ሰው ከነሱ መሐከል وهو مؤمن وهو مصدق بوحدانية الله سبحانه وتعالى በአላህ ብቸኛ ተመላኪነት እርግጠኛ ሆኖ ሳይጠራጠር ሳያወላጉል በእኔ በጌታው አምኖ እኔ የማዘውን መልካም የገበየ فلا كفران لسعيه فلا كفران لعمله ይሄ የደከመበት ስራ አይካድም፣ የዲካም ዋጋ አይጠፋብህም፣ አይዞህ ተይዞልሃል በለው ይላል አላህ Subhanahu Wa Ta'ala።
ከነሱ ያደርገና فلا كفران لسعيه كدلم شياطين الانس والجن ቢያብጠለጥሉህም የተለያየ ስም ቢሰጡህም ቢያውቁህም መቆሚያ መቀመጫ ቢያሳጡህም በትክክል በኔ በጌታህ አምነህ እኔ ያዘዝኩህን እስከሰራህ ድረስ የፈለገው ውሻ ቢጮህ አይጎዳህም فلا كفران لسعيه እኔ ጋራ የሰራው ስራ ወረታህ አይካድም ጥሩ ነጥብ ተይዞልሃል አብሽር ይላል አላህ ወኢና ለሁ ካቲቡን ተእኪድ እና ይሄ ሙእሚን የሆነ ሰውዬ የሰራው መልካም ስራ ሁሉ በፈርድ ደረጃም ይሁን በሱና በሙስተሐብ ደረጃም ይሁን ለኔ ብለህ በእኽላስ እስከሰራህ ድረስ ያ የሰራው ነገር ተጽፎልሃል የሚረሳ የሚዘነጋ አይደለም በማለት ብስራት ይሰጣቸዋል እነዚህኞቹ ማለት ነው እነዛኞቹ ግን እንገናኛለን በማለት በዛቻ ይደመድማል ከዛ በኋላ وحرام على قرية أهلكناها أنهم لا يرجعون ይላል አንዲትን ከተማ በጥፋትና በክፋቷ ሳቢያ ልናጠፋት ከፈረንባት ይላል ያው የከተማ ነዋሪዎችን ማለት ነው አላህ እንግዲህ ብዙ ነብያት ልኳል እነዛ ነብዮች ተልከው በሚመጡ ጊዜ በከተማ ነው የሚላኩት የዛ የከተማ ነዋሪ የሆኑ ህዝቦች የጌታን ጥሪ አንቀበልም ነብዩን አንከተልም ብለው በሚያምጹበት ጊዜ አላህ ደግሞ ጥፋት ይፈርድባቸዋል ብዙዎቹን ተምድርገት አጥፍቷቸዋል በተለያየ አደጋ ማለት ነው የኛ ኡመት አላህ Subhanahu Wa Ta'ala የኔን ኡመት በዱንያ እንዳታጠፋብኝ ስላሉ በዛ ሰበብ ነው የቆመው ማለት ነው እንጂ በርካታ ነብያቶች በዚህ ምድር ላይ የተለያየ አደጋ በህዝብ ላይ እንዲደርስ አድርገዋል ሰበብ ሆነዋል ማለት ነው አሁን አላህ Subhanahu Wa Ta'ala ምን ይላል አንድን ከተማ ነዋሪ በክህደትና በአመጹ ሳቢያ ተቀይመ ነው ልናጠፋው ከወሰን በኋላ ይላል انهم لا يرجعون ከዛ በኋላ ይመለሳሉ ማለት ዘበት ነው ያው ጥፋት ከተፈረደባቸው ይጠፋሉ ከጠፉ ደግሞ ቂያማ ቀን እንጂ ደግሞ አይመጡም ወደዚህ ምድር ይላል አላህ Subhanahu Wa Ta'ala በምድረ ከርስ እንጂ በምድር ጀርባ ላይ እንዲኖሩ አልፈቅድላቸውም ይላል ይሄ አንድ ነው ማለት ነው ይሄንን ወቁ ምክንያቱም ያመጹ ጥጋበኞች ሁሉ አነ ረብኩም ለዓላ የሚሉት ሁሉ እነማ ኦቲቱ አላ ኢልሚን የሚሉት ሁሉ የታሉ አሁን ጠራርጌ ደብዛቸውን አላጠፋኋቸውም هل تحسون منهم من احدنا وتسمع لهم مركزا እንዳለው ድምጻቸው ኮቴያቸው ተሰማለህ መሬት ተሰበሪ ይያሉ ሲጨፍሩ የነበሩት ሁሉ የታሉ ሁሉንም ጠራርጌ ታምድር ጀርባ ወደ ምድረ ከርስ ወደ ታሪክ መዝበላ ወረወርኳቸው ያ ነገ ቀጠሯቸው ሲደርስ እንደገና የመጨረሻውን ውሳኔ ሊቀበሉ ይወጣሉ እንጂ ከዛ በኋላ የፈለገው ኃያል የፈለገው ሱልጣን ነይቢል ወደዚህ ምድር መልሶ እንዲመጣ አልፈቅድለትም አለ አላህ Subhanahu Wa Ta'ala ይሄ አቅማችሁን አያሳውቃችሁም ጥጋበኞችና ትዕቢተኞች ተኛ በላይ ማን አለ የሚሉት እንደሚሉት ቢሆን ኑሮ ለምን መልሰው አይመጡም ይላል አላህ Subhanahu Wa Ta'ala አይችሉም የተከለከለ ነው ማለት ነው ዘበት ነው አንድ ይሄ ነው ሁለተኛው ወሐራሙን አላ ቀርየትን አህለክናሃ انهم لا يرجعون ማለት አንድ ከተማ የአላህ እንግዲህ ሪሳላ ይደርሰዋል በነብዮችም ይሁን በወራሾቻቸው እና ወደ ዲን ወደ ጌታቸው ተመለሱ የሚል ጥሪ ከደረሳቸው በኋላ ያን ጥሪ ተቀብለው ከተከተሉ ሰየው ካልሆነ ግን አላህ ይቀየማቸዋል ያነ የተወሰነ ደረጃ ላይ ሲደርሱ በዒናድ አላህ Subhanahu Wa Ta'ala ጥፋት ይፈርድባቸዋል ጥፋት በተፈረደባቸው በኋላ ተውባ እናረጋለን ቢሉ أنه لا يرجعون ማለት يتوبون الى الله በዚህኛው ትርጉም እኛ ውሳኔ ታሳለፍን በኋላ ይሄ ከተማ ወይም ሀገር መጥፋት አለበት ብለን ውሳኔ ካደረግን በኋላ ሊመለስ እንኳን ቢያስብ አይሆንም ተዘግቷል ፋይሉ ይላል አላህ Subhanahu ختم الله على قلوبهم እንዳለው ስለዚህ ያ ነገር ሳይመጣ በፊት ቀድማችሁ የሚበጃችሁን ስሩ ነው የተወሰነ ደረጃ ስትደርሱ ለመመለስ እንኳን ብትፈልጉ ማትችሉበት ደረጃ ላይ እንዳትደርሱ ይሄን ከተማ ማጥፋት አለበት ብዬ ከወሰንኩ በኋላ ኮራ ውሳኔ አይታጠፍም መመለስ አይቻልም ተውባ እናድርግ እንኳን ብትሉ ማለት ነው ያ እንዳይሆን ቀደም ብላችሁ አበክራችሁ ተመለሱ ነው መልእክቱ ማለት ነው حتى اذا فتحت ياجوج وماجوج እና በሁለቱም አባባል ሰዎች ክፍለ ጊዜያቸውን ጨርሰው ከተሰናበቱና ከምድር ተጠፉ በኋላ መመለስ አይቻሉም እስከመቼ ድረስ ነው መመለስ የማይቻለው حتى اذا فتحت ياجوج وماجوج የጁጅና መጁጅ የሚባሉ ህዝቦች ገደባቸው ተከፍቶላቸው በአለም ላይ ገንፍለው እስከሚመጡና እስከሚወሩ ድረስ
ማንንም ሰው ወደዚህ ምድር መልሶ ሊመጣ አይፈቀድለትም ይላል። ካሁን ቀደም አልፏል የእጁጅና መእጁጅ ጉዳይ አሁን ደገመው ማለት ነው። من علامات الساعه العشر الكبرى ትልቅና ጉሉህ ከሚባሉት አስሮቹ የቂያማ ቀን ምልክቶች አንዱ خروج የእጁጅ ወመእጁጅ ነው። بالكتاب والسنه የተበተ ቂሷቸው ማለት ነው። እነዚህ የእጁጅና መእጁጅ የሚባሉ ህዝቦች አክሰሩ عباد الله في الارض በመሬት ላይ አላህ ከፈጠራቸው ሁሉ ፍጡሮች የበዙ እንደነሱ የለም እና እነሱ አኺረት ዘመን ላይ በሚሆን ጊዜ ጭራሽ ወሰን አልፎ ይሄዳል ቁጥራቸውም ኃይላቸውም ያኔ ዓለምን በሙሉ ለመውረር ገንፍለው ይወጣሉ ማለት ነው። እስካሁን ድረስ በዙልቀርነይን ጊዜ አገራቸውን ከልሎ በሁለት ጋራና ተራራ መካከል የነበረውን ክፍተት ዘግቶባቸው በአላህ ቁድራ እስካሁን ያን ነገር ለመክፈት አልቻሉም። አሁን ግን ተከፍቶላቸዋል። የተወሰነ ደረጃ ሸንቁረዋል እያሰፉ ነው ያሉት ማለት ነው። لا اله الا الله ويل للعرب من شر قد اقترب فتح اليوم من ردم ياجوج وماجوج مثل هذه አሉጣታቸው እንደዚህ አድርገው ችን ያህል ተሸነቆረችላቸው እንደ አላፈ ሲኒን ሲቆፍሩ ከርመው የመጨረሻ አሁን እያሰፉ ነው ያችን። ከዛ በኋላ መጨረሻ የመውጫቸው ጊዜ በሚደርስበት ጊዜ አንድ ጊዜ ጎርፍ ተራራ ላይ ኃይለኛ ዶፍ ዝናብ በሚወርድ ጊዜ በተራራው ላይ ያሉ ሸለቆዎች እንዴት ተጨንቀው ነው ጎርፉ እየተግበሰበሰ የሚመጣው። ያ ጎርፍ በሚመጣ ጊዜ ፊቱ ያለውን ግብስባስ አንድ ነገር ያስተርፋል፣ ሁሉን ነገር ጠራርጎ ይዞት ተናን አባይ ነው የሚገባው ማለት ነው። እነሱም ብዛታቸው እንደዛ ነው። አንድ ያ ተከፍተው በሚመጡበት ጊዜ እፊታቸው ሊቆም የሚችል ኃይል የለም። ሌላው ህዝብ ሁሉ እዚህ ግባ የማይባል ይሆናል ማለት ነው። በእነሱ ጎርፍ ተጠራርጎ ወዳውኑ ደብዛው የሚጠፋበት ሁኔታ ይከሰታል። ከዛ ቀደም ሲል ነብዩላህ ኢሳ ይወርዳሉ፣ ደጃልም ይወጣል። እሱን ለመግደል እሳቸው ይወርዳሉ። እሱን ገለው አገር ተረጋጋ ችግር ተፈታ ሲባል እንደገና የባሰው ችግር ይመጣል በእነዚህ ሰዎች ማለት ነው። ስለዚህ አላህ ለነብዩላህ ኢሳ ይውሂ ኢለይህ አን ሐርዝ ዒባዲ ኢለ ጡሪ ፈኢኒ በአስቱ ዒባደሊ ላ የዳሊ ለአሐድ ይላል እና አማኞችን ወደ ትልልቅ ተራራ ይዛቸው ውጣ፣ በረባዳ ቦታ እንዳይቀመጡ እኔ በጣም ብዙና ኃይለኛ የሆኑ ህዝቦች ልክ ያለውና ዘማቾች ሙእሚኖቹ እንዳይጠፉ ጥሩ ጥሩ ቦታ አሲዛቸው ብሎ መመሪያ ይሰጣል ለኢሳ ማለት ነው። የዛ ጊዜ ተራራ ላይ ይዘው ይወጣሉ ህዝቦችን አማኞችን። ከዛ በሚመጡ ጊዜ ዓለም በሙሉ እንደ ጎርፍ ነው የሚያጥለቀልቋት የግር መረግጫ እስከሚጠፋ ድረስ ማለት ነው። ትልልቅ ወንዞች እንደ አባይ ያሉ ወንዞች ተሻግረው ሲሄዱ እየተግበሰበሱ ወዳውኑ በአንድ አፍታ ጭልጥ አድርገው ይጠጡታል። ወንዙ ይደርቃል። አንዱ ቡድን ሲሄድ የመጀመሪያው ቡድን ያለውን ወንዝ ጠጥቶት ነው የሚሄደው። ከዛ ተኋላ የሚመጣው ቡድን ጭቃውን እርጥበቱን በሚያይ ጊዜና ከዚህ ውሃ ነበረ በቅርብ ጊዜ ማለት ነው ምንኛ ጎረን ተቀደምን ጎበዝ ይላል አለ። ሱብሃንአላህ ያለቱን ውሃ እንዳለ ጸጥ አድርገው ይሄዳሉ እንደ ቃሩራ ባንድ ጊዜ ማለት ነው። ከኋላ የሚመጣው ጭቃውን ሲያይ ያዝናል። እኛ እኮ ቀድመን ምን መጣ ኖሮን ጊዜ ጠጥተነው ነበር ጨረሱብን አይደል ይላል። እንደ አይነት እንግዲህ ህዝብ ማን ነው ሊገድበው የሚችለው ማለት ነው። እና ምን ኩል ሐደብ ينسلون الله ከየኮረብታው ሁሉ የሚጎርፉ ናቸው። ተኮረብታ ላይ ኃይለኛ ዶፍ ዝናብ በሚወርድ ጊዜ ያ በጎርፍ መልክ እየተጥቦለበለ ሲወርድ እንደሚታየው የዛና ያህል ብዛት ነው ትርምሳቸው ማለት ነው። ስለዚህ እነሱን ሊቋቋም የሚችል የለም። በዚህ መልክ እንግዲህ ዓለምን ይወሩታል። እፊታቸው ያለ ነገር ገንዘብ ነው፣ እንስሳ ነው፣ አውሬ ነው፣ እንጨት ነው፣ እርጥብ ነገር ሁሉ በሙሉ ይበላል። ባዶ አፈር ድንጋይ ብቻ ነው የሚቀረው ማለት ነው። ሚላስ የሚቀመስ ይጠፋል። ያነ ሙእሚኖቹ ይዘውት የሄዱ ስንቅ ሁሉ ያልቅባቸዋል። ተራራ ተንጠልጥለው በመጨረሻ የአንድ በሬ ጭንቅላት በስንት ሺህ ዲናር አይገኝም አሉ በዛ ዘመን። ጭንቅላቱ ብቻ የጭንቅላት አጥንት ነው የበሬ ምን አለው ያ በቀላል ዋጋ አይገኝም። ዛሬ ስንት ሺህ የሚገዛ ዋጋ ይገዛውም አሉ። በዛ መልክ ተጨንቀው ይያሉ በመጨረሻ በመድር ላይ ያሉ ከነሱ ውጭ ያሉ ህዝቦችን በሙሉ ያጠፋሉ ማለት ነው። አማኞቹን ያው በነብዩ መሪነት በኢሳ ቦታ ሲዘዋቸዋል። እዛ ተራራ ላይ መውጣት የሚችል እንዲወጣ ያልወጣ ደግሞ ቤቱን ዘግቶ እንዲቀመጥ ባዶ ሆና ይመስላል። እነሱ በጣም ተወርዋሪ ፈጣኖች ስለሆኑ አንድ ቦታ ብዙ አይቆዩም። አንድ እንደ ጎርፍ መጥቶ አልፎ ይሄዳሉ ማለት ነው። በዛ መልክ እንግዲህ ወረራውን ያካሂዱታል ነው የሚለው።
እና ነብዩላህ ኢሳ በመጨረሻ በጣም አጥብቀው ዱዓ ያደርጋሉ። እነዚህ ሰዎች እኮ የሙእሚንን ዘር እያጠፉ ነው እንዳፈርጀን ብለው ዱዓ በሚያረጉበት ጊዜ በአንድ ቀን ሌሊት ያን ሁሉ ዓለም አጥለቅልቀው አስጨንቀው የነበሩ ህዝቦች ከመውት ረጁሊን ዋሂድ እንደ አንድ ሰው ሙተው ያድራሉ በሙሉ። ነገፍ አንገታቸው ላይ ትል ነገር ይወጣባቸው እንደ ቁርባ ቁስል ይወጣና ወዳውኑ ቁስሉ እንትንልና እንዳሉ በያሉበት ልክ እንዲተረብረው ጀናዛው በርሱ ተነባብሮ አንድ የሚንቀሳቀስ ጠፍቶ ያድራል በአንድ ቀን። ጸጥ ሲል አካባቢ የሚቆም የሚሄድ ነገር ሲጠፋ በተራራ ላይ ሲያወጥ ምንድነው ዛሬ የተሄዱ ሰዎች ይሉና ሂዶ ማን ነው የሚያይልን ጎበዝ ይላል። እና አላህ Subhanahu Wa Ta'ala እንግዲህ ምናልባት ዱዓ አድርገናልና ጌታችን ተቀብሎን አንድ ነገር አድርጓል መሰለኝ። ማን ነው ሂዶ ያለውን ሁኔታ አይቶ ዜና የሚያመጣልን ይላሉ ነብዩላህ ኢሳ። አንዱ ጎበዝ ወጣት ተነሳና እኔ ያለሁኝ ይላል። ያው በሞት ወስኖ ማለት ነው። ስተንደርድሮ ሲወርድ መሬት መረገጫ የለም በእነሱ አስከሬን ተደራርቦ በሙሉ ገምቷል ማለት ነው። እና ቡሽራ ለኩም አዩሃል ሙእሚኑን ይላል። ደስ ይበላችሁ ጥላቶቻችሁን ወከፈላሁ አልሙእሚኒን አልቂታል አላህ የሰራውን ሰርቶ አድሯል ይባላል። ከዛ በኋላ ከተራራ ሲወርዱ መቆሚያ ቦታ የለም። አስከሬናቸው በሙሉ ዓለምን አጥለቅልቆ ግማት ትሉ እየተርመሰመሰ ነው። አሁንም ዱዓ ያረጋሉ። ታዲያ የሁሉ አስከሬን እንደዚህ ሆኖ የት እንኑር ብለው ዱዓ ሲያረጉ ዩርሲሉላሁ ጡዩራን ከአናቂል ቡኽት ያሉ የግመል አንገት የመሰለ ረጃጅም በራሪዎች ይልካል አላህ Subhanahu Wa Ta'ala። ሰማይን ሞርተው ጀት መስሎ ይመጣሉ የአላህ እንትኖች። ያንን አስከሬን እያነሱ ኢላ ማሻአላህ የት እንደገባ አይታወቅም ጠራርገው ወዳውኑ ያጠዱትና ከዛ በኋላ ኃይለኛ ዝናብ ያወርዳል መሬትን ለማጽዳት እንደገና። እና ያ ዝናብ ሳምንት ወይም 40 ቀንም የሚል አለ ዶፍ ዝናብ ይዘንባል። ያን ሁሉ የነሱን ቆሻሻ ጠራርጎ ያጠፋል። ከዛ በኋላ መሬት እንዲያድስ ትታደሳለች። የተዘራው ነገር በአንድ ጊዜ አንድ ጓሮ ካለችህ ማሻአላህ ዓለምን ሁሉ የሚበቃ ይሆናል ማለት ነው። ያንድ ሩማን ፍሬ ያንድ ሰፈር ሰው አይጨርሰውም። በልተው ጓራ ያህላል ሩማኑ በልተው ያን ጎርጉረው የቆዳው የሩማኑ ቆዳ እንደ ኸይማ ይሆናል። ስንት ሰው እንደዚህ ይጠለልበታል አሉ። የዛ አይነት ይሆናል። አንድ ላም ካለችህ የአንድ ላም ወተት የሰፈርን ሰው በሙሉ አይጨርሰውም። ነዚህ የተባረከ አዲስ ዓለም ይፈጠራል። ከዛ በኋላ ደግሞ ሰነባብቶ ኃይለኛ ንፋስ እንደ አንዲት ለዘብ ያለች ንፋስ ትነፍሳለች አሉ። እሷ ስትነፍስ ልክ እንደንት ሰመመን ነው የሚይዝህ። ሲነቃ በቁምህ እንዳለ ፍንግል ሙእሚን የተባለ ሁሉ በሙሉ በቅጽበት በአንድ ጊዜ በዓለም ላይ ኢማን ያላቸው ሰዎች በሙሉ በዛች ንፋስ ህይወታቸው ያልፋል። ከዛ በኋላ ወይብቃ ሽራሩ الناس የተሐረጁነ ከተሐረጅል ሐይዋን የሰዎች ኸቢስ የሆኑ ሰዎች እንደ አህያ መንገድ ላይ የሚሳረሩ ባለጌ ሰዎች ብቻ ይቀራሉ አሉ። በእነዛ ላይ ነው ቂያማ የሚቆመው እንጂ ሙእሚን እያለ ላኢላሃ ኢላላህ የሚል ሰው እያለ ቂያማ አይቆምም አሉ። ይሄ ሁሉ ቂሷ እንግዲህ ያካትታል ማለት ይሄን መጥቀሱ ነው አላህ Subhanahu Wa Ta'ala። የደጃልም ጉዳይ ከዚሁ ጋር ይያዛል። ወቅቱ ስለማይበቃ በሌላ ጊዜ ኢንሻአላህ። እና hatta idha futihat yajuj wa majuj ያጁጅና ማጁጅ የሚባሉ ሰዎች ዙልቀርነይን የገደበባቸው ግዲብ ተከፍቶላቸው ወሁም من كل هادب ينسلون ከየኮረብታና ከየተራራው እየተንደረደሩ ዓለምን ይወራሉ። ወቅት ረበል ወዕዱል ሐቅ ይሄ ማለት ምን ማለት ነው? ያ የተረጋገጠው የአላህ ተስፋ ቃል ሊፈጸም ቀረበ ማለት ነው። ቂያማ የሚባለው ሲመጣ ቂያማ በር ላይ ሲደርሱ ነው ይሄ ነገር የሚከሰተው ይላል አላህ Subhanahu Wa Ta'ala። فإذا هي شاخصة أبصار الذين كفروا ያነ እነዚህ የጁጅና ማጁጆች ተተከሰቱ በኋላ ያው ሌሎችም ተአምሮች እየቀጠሉ ነው የሚመጡትና የሰው ልጆች በድንጋጤ አይናቸው ይፈጣል። አንዱን ሲያስገርማቸው ሌላው ደግሞ የሚያደም የባሰ ነገር ይመጣል ማለት ነው። የሰው ልጅ ግራ ተጋብቶ አይኑን ሽፋሽፉን መመለስ ያቅተዋል። እንደዛ አፍጦ አሁን ደግሞ ምን ይመጣ ይሆን እያለ አንድ አይኑን ተከፈተ የማይመልስበት ሁኔታ ላይ ይወድቃል ማለት ነው። እና በተለይ ካፊሮች ምክንያቱም ሰው ከሞተ በኋላ አይነሳም አይጠየቅም ሲሉ የነበሩት ሁሉ ዓለሙ ጥንቅጧ መውጣት ሲጀምር ያ የተባለው ሁሉ ሊሆን ነው ማለት ነው ብለው በድንጋጤ አይናቸው ፈጦ ጥርሳቸው ገጦ ድርቅ ይላሉ በያሉበት ማለት ነው። ምን ይላሉ? ያ ወይለና ቀድ ኩና في غفلة من هذا ወይወልን ወይ ጥፋታችን እኛ የሁሉ ቁም ነገር ሲነገረን በአላህ ረሱሎች እባክህ ዝም በለው የትዷየው ይያል በቁም ነገሩ ስንቀልድ ስንዘናጋ ነበር የከረምነው አሉ።
በልኩና ዟሊሚን ምን መዘናጋት ብቻ የለየልን ግፈኞች ነበርን እንጂ ይላል ሌላው ደግሞ እና አላህ ይሄ ሁሉ ነገር እንደሚመጣ ሲነግረን የአላህን መልእክተኞች ተቀብለን መከተል ሲገባን ዝም ብሎ መዘንጋትማ አንድ ነገር ነበረ ግን እኛ ተመዘንጋት አልፈን እኮ የአላህን ሩሱሎች ስናንከለክል ስናዋክብ ስንጨፈጭፍ ነው የኖርነው እኛ ግፈኞች ነንና በቃ ዛሬ በጥፋታችን ፍርድ ሊሰጠን ነው እያሉ መላቀስ ይሆናል ማለት ነው ያ ነገር ከመምጣትና ለጸጸት ተመጋለጥ በፊት አሁን ነው ልብ መግዛት ነው ኢነኩም ወማ ተዕቡዱነ ሚን ዱኒላህ ያነ እነሱ እንግዲህ እናኩና ዟሊሚን ሲሉ አሁን ጥሩ ገምታችኋል እናንተ ዟሊም መሆናችሁን ዛሬ ነው የተረዳችሁት አላህና ሙእሚኖች ግን ወትሮ ያውቁ ነበር እናንተ ዟሊም መሆናችሁን በመሆኑም እናንተ በዱንያ ላይ ያላችሁ አላህ መምጣቱን መኖሩን ራሱን እንጠራጠራለን ቂያማ ቀን ይመጣል የሚባለው ነገር ማን ማረጋገጫለው ትሉ ነበር እናንተና ስትገዙላቸው የነበሩት የውሸታ ማለክቶቻችሁ ሐሶቡ ጀሃነም የጀሃነም ማገዶዎች ናችሁ ብሎ መርዶ ይደርሳቸዋል ወዲያውኑ ማለት ነው እንደፈሩት እንደሰጉት አልቀረም ማለት ነው እንግዲህ አሁን እየተከሰተ ያለው የቂያማ ቀን ዋዜማ ነው መግቢያው ላይ ነው አሁን ተትንሽ ጊዜ በኋላ እናንተና አምላኮቻችሁ ተጣምራችሁ ወደ ጀሃነም ልትላኩ ነው የሚል መርዶ ይነገራቸዋል በመላእክቶቹ ማለት ነው እና ሐጦብ ቢወዝኒ ሐጦብ ወዝነ ወማዕና የጀሃነም ማገዶዎች ናችሁ ሌላ አትጠብቁ ያው ካሁን በኋላ ተቁና ረድልቲ ወቁዱሃና ሶል ሒጃራ ብሏችሁ ነበር አይደለም እናንተ ግን ማንም አይመጣ እያላችሁ ስትቋራረው ቆይታችኋል አሁን ግን እናንተ የተነሳችሁት ወደ ጀሃነም ልትማገዱ እንጂ ሌላ የምትጠብቁት ነገር የለም ተብሎ ይነገራቸዋል አንቱም ለሃ ዋሪዱን ስለዚህ ወደ ጀሃነም ወራጆች ናችሁ ሌላ ምንም ቦታ የላችሁም ተብሎ ይነገራቸዋል ለው ካነ ሃኡላይ አሊሃተን እነዚህ በዱንያ ላይ ያላችሁ በተለያየ በተለምዶ መልኩ ጌቶች ናቸው ሊቀርቡና ኢላላህ ዙልፋ ያላችሁ ስትድናቆሩና ስታወድሷቸው የነበሩት ነገሮች ይሄው እናንተ ጋር ተሰልፈው አሁን የጀሃነም ማገዶ ሊሆኑ ነው እናንተ እንዳላችኋቸው እነዚህ ነገሮች እኮ አምላክነት ቢኖራቸው ኑሮ ማወረዱሃ ጀሃነም እናንተ ጋር እንዴት ይወርዱ ነበር እናንተን ያዲናሉ የተባሉት እንደገና እናንተ ጋር ተጣምረው ጀሃነም ወረዱ አሁን እስገባህ ይባላል ማለት ነው አሁን ተረዳህ ምን ይሆናል ጅብተ ሄደው ሻጭ ሆነ አሁንማ ተረርቷል ግን ምን ውጤት የለውም ማለት ነው ተመሻመረጥ እና ማወረዱሃ እነዚህ ሁሉ ضعف الطالب والمطلوب እንዳለው እንግዲህ ያዲናል የተባለውም ይዲናል የተባለውም ተያይዘው ወደ ጀሃነም እየተጓተቱ ይወርዳሉ እነዚህ ነገሮች እናንተ እንደምትሏቸው እኮ ቢሆን ኑሮ ሹፋኡና عندالله አላህ ዘንድ ያሸምጋዎች ናቸው ትሏቸው ነበር ለምን መሸምገሉ ቀርቶ ራሳቸውን አላዳኑም ጌታ ቢሆኑ ኑሮ ለምን እናንተ ጋር ይወርዱ ነበር ተብሎ ይነገራቸው ጸጸት እንዲያቃጥላቸው ማለት ነው ወኩሉም فيها خالدون ሁላችሁም ደግሞ እናንተም አምላኮቻችሁም ጀሃነም ገብታችሁ ለአንድ ሰሞን ተቀጣችሁ አመድ ሆናችሁ የምትገላገሉ ማይምሰላችሁ በሷ ውስጥ ዘላለም ቋሚ ዘውታሪ ትሆናላችሁ እና ዑሳቱል ሙእሚንም ይገባሉ ሙእሚን ሆነው ወንጀለኛ የሆኑት መጀመሪያ ጊዜ ሊገቡ ይችላሉ ግን በመጨረሻ ሙእሚን የሆነ ሰው ዘረተል ኢማን ካለው የፈለገውን ያህል ቀጥቶ አላህ 10,000 ዓመት ሊቀዳ ይችላል 100,000 ሊቀዳ ሚሊዮን ሊቆይ ይችላል በመጨረሻ ግን ኢማን ያለው ሰው መውጣቱ አይቀርም በመጨረሻ የሚቀረው ማን ነው ሙሽሪክና ካፊር ብቻ ይሆናል ማለት ነው እና በዛ ውስጥ ለላም እንግዲህ መሞት ቢፈቀር ኑሮ ጥሩ ነበረ ሞት ራሱ አይገኝም እና በዛ በዱንያ በጀሃነም ቃዕር ውስጥ ተወርውረው የማቀቁ ለዘላለም ይኖራሉ በማለት መርዶውን ነገራቸው ለሁም ፊሃ ዘፊር ከዛ በጀሃነም ውስጥ ወድቀው እነሱ ማንቋረር ይሆናል እጣፈንታቸው በቃጠለው እየተቃጠሉ በጣም እንግዲህ የሐዘን ድምጽን እያላዘኑ ይጮሃሉ ማለት ነው ወሁም ፊሃ ላ يسمعون 10 ጊዜ ቢጮሁም ደግሞ ደራሻ ያገኙም አይዞህን የመጣውልህ የሚል ገላጋይ ይመጣል ተብሎ አይታሰብም የረዳት ድምጽን አይሰሙም ማለት ነው እንግዲህ አንድ ሰው ዱንያ ላይ አደጋ ቢያጋጥመው ምናልባት ከአደጋው ነፍሱ ተተረፈች ትንሽ ቆያይቶ ኢሳፍ ይመጣል ማለት ነው እየጮኸ አይዞህ ይባላል ወደ ሐኪም ቤት ይወሰዳል የመትረፍ ተስፋ ይኖራል እዛ ግን ለአደጋ ደራሽ የለም ሁሉም የራሱን ስራ አግኝቷልና ሁሉ ነፍስ ቢማ ከሰበት ረሂና እንዳለው ማለት ነው
ወይም ለሁም ላ ይስማዑን ማለት ጭራሽ ሐዋሳታቸው ታገልግሎት ውጭ ይሆናል ድምጽ የሚባል ነገር አይሰሙም እና ሱመ ወቡከም ወዑሚያን እንደሚለው ማለት ነው አይናቸው ታውሮ ጆሮአቸው ደንቁሮ አፋቸው ዱዳ ሆኖ እንደ ድንጋይ ሆነው ነው የሚነሱት ግን ህይወት አለባቸው ቢሞቱ ይገላገሉ ነበር ሁሉም ነገር በቃ ተቋርጦ ያን ቅጣታቸውን ብቻ ስቃያቸውን ብቻ ነው የሚያዳምጡት ማለት ነው እና ያ ነገር ከመምጣቱና እንደዛ ተመሆናችሁ በፊት ለምንህን ጊዜ ልባት ገዙም ነው እነ الذين سبقت لهم من الحسنى اولئك عنها مبعدون አለ ይሄን በሚሉበት ጊዜ ሱብሃንአላህ የድርቅናቸው ብዛት በመደንገጥና እንደገና አቋማቸውን በመገምገም ፈንታ አሁንም ከዚሁ አያት ላይ በመነሳት ነብዩ ጋር ተካራ መፍጠር መከራከር ጀመሩ ኢነኩም ማ ተዕቡዱነ ሚን ዱኒላህ እናንተና ከአላህ ሌላ የምትገዟቸው ነገሮች ሐሰቡ ጀሃነም የጀሃነም ማገዶ ናችሁ ብሏል መሐመድ አለ አንድ ሙጅሪም ተነሳና አብዱላህ ኢብኑ ዚብዕራ የሚባል ተከራካሪ ጠበቃ ሰው ነበር እና አልየውም ኸሶምቱ መሐመድና ዛሬ በገዛ ዜማው ጎል አግብቻለሁ መሐመድ ካሁን በኋላ አልቆለታል መፈናፈኛ የለውም ማለት እንዴት ሲሉት እነኩም አታቡዱና ምን ዱንያ ሐሰቡ ጀሃነም አይደል የሚለው ያለው አዎ ስለዚህ የኛን አምላኮች እነላት እና ዑዛ እና መናት እና ሁበል ከናንተ ጋር ተጣምረው ጀሃነም ይወርዳሉ እያለ ነው ግን አባባሉ በዚህ ብቻ አይወሰንም እነ ኢሳን ሰው ተገዝቷቸዋል አይደለም እንዴ እነ መርየምን ተገዝቷቸዋል አይደለም እነ ጅብሪል እና ሚካኤልን ያላህ ወዳጅ የሚባሉ ባለሟሎችን ሰው አምልኳቸዋል አይደለም እንዴ አላው ስለዚህ ከአላህ ሌላ ያለ ያመለከ አምላኪውም ተመላኪውም ታይዞ ጀሃነም ይላል ይሄው የአላህ ነብዮች የአላህ መላእክቶችም ጀሃነም ይገባሉ እያለ ነው ተመልከቱ ሙሻቂብ ሙጅሪም እንደዚህ ነው እንግዲህ ይሄ ተዚህ የበለጠ እንግዲህ ግፈኛ አለ የአላህን ረሱሎች እና ኡሉል አዝም እና ኢሳ ጀሃነም ይገባሉ እያለ እኮ ነው ይሄ ሰው እያለ እንግዲህ የዋሆቹ እውነት መስሏቸው እንዲከተሉት ማለት ነው ይሄ ጊዜ አላህ መልስ ሰጠ ቀጥሎ ማለት ነው እነ الذين سبقت لهم من الحسنى አንተ እንደምትለው አይደለም ጉዳዩ እኛ ዘንዳ መልካም እድል ያለፈላቸው ሰዎች ከኢሳ ወኡሚሂ ወጅብሪል ወሚካኤል ወኢስራፊል ወአድራቢ እኛ ዘንዳ መልካም እድል ያለፈላቸው ማለት ያው በላ ኢላሃ ኢላላህ የታነጹና በተውሂድ የተመሩ ሰዎችማ ኡላኢከ عنها مبعدون እነሱ ከጀሃነም የራቁ ናቸው እነሱን አይመለከታቸው ከአላህ ሌላ መገዛትን የወደደና የፈቀደ ነው ምለው ያለሁት አለ አላህ Subhanahu Wa Ta'ala እነ ኢሳ ከአላህ ሌላ ሰው እንዲያመልካቸው ሰርተዋል እንዴ እነ ጅብሪል የዓለምን ወህይ በሙሉ ያስተማሩት እነሱ አይደለም እንዴ የተውሂድ ምንጭ ጅብሪል መቼ ነው ሽርክን ተስማምቶ እኔን ተገዙኛለው በስም የቤተ ክርስቲያን ገንቡልኝ ብሏል ሚካኤል ራሳቸው የፈጠሩት ችግር ነው እነዚህ ግን አሁን የምትሏቸው ነገሮች እርግጥ ሰው ተገዝቷቸዋል ግን በእነሱ ፍቃድና ፍላጎት አይደለም የተገዛቸው የሉበትም ሌላው ሰው ግን ይሄ ጌታ ነው አለ የጌታ ልጅ ነው አለ መጥቶ አንዲ ባለጌ አንተ ምን ልታረጉት ይችላል በተለይ በለለህበት ዓለም እነሱ ተሄዱ በኋላ ነው እነ ኢሳ ተሞዱ በኋላ ነው ሰው ያመለካቸው ያላ ልጅ ነው የተባሉት ከዛ በኋላ መርየም የጌታ ልጅ ናት የተባለችው ተሞተች በኋላ ነው ምን ያስጠይቃል ላተዚሩ ወዝረቱ ወዝረ اخرى እሷ ምን አገናኛት ከዚህ ጋራ እርግጥ ነው በቀጥታም ሆነ በተዛዋሪ ከአላህ ሌላ ያለን ነገር እኔ ያረግላቸዋለሁኝ ሀገራችን ፍቅራዎች አጭበርባሪዎች እንደሚሉት ማለት ነው አብሽርኛ ለንህ የሚል ባለጌ ካለ እሱ ይዳፋታል አብሮ ማለት ነው ግን በተቻለ መልኩ የአላህን ተውሂድ እያስተማረ ሐቅን እየተናገረ ሙንከርን ያወገዘ ሌሎች ሰዎች ታሪኩን አበላሽተው እንደገና እሱን ወደ ጣዖትነት ቢለውጡት ዶሬውን ቢያመልኩት እሱ ሙስተቂም ከሆነ ኡላኢከ عنها مبعدون على الله سبحانه وتعالى እነዚህ ከዛ የራቁ ናቸው ለምን ታምታታላችሁ አላህ ዓሊሙል ገይብ ወሸሃዳ እኮ ነው ሚስጥር አዋቂ ስለሆነ ጣዖትነትን የፈለገና የወደደ ማለት እንጂ ያለ ፍላጎቱማ አንተ ስም ከሰጠው አንድ ነብይ ጣዖት አረጋዋለሁ ታልክ ያ ነብይ ያላበሳው ለምን ጀሃነም ይወርዳል እሱ ያስተማረው ተውሂድ ነው አለ አላህ Subhanahu Wa Ta'ala እና ተብሪአ ሰጣቸው ማለት ነው ሰለላሁ ዐለይሂ ወሰለም አለ ነብዩ ይላልከ